እኔ አንተ ማግባት አልችልም እኮ። ለምን? በአምላክ በፈጠረ ተረጋጋ። ህብስት ከዚህ በኋላ ማንም ሰው ደርሶ አያስጥለኝም፣ ማንም አያድነኝም ብላ ባሰበችበት ሰዓት በአምላክና አብነት መጥተው አዳኗት። ህብስት ሁለቱን ሳታያቸው በጣም ደስ ብሏትም ደንግጣም ነበረ። ምክንያቱም የእነሱ እዛ ቦታ ላይ መገኘት ለእሷ በጣም ትልቅ ተአምራት ነበረ። ህብስት እንግዲህ ከይፍቱ ስራና ከአቶ አለም ሸሽታ ወደ ገጠር በሄደችበት ሰዓት በዛም በጣም ትልቅ ፈተና ነበር እየገጠማት። ህብስት እንግዲህ ተስፋ ቆርጣ በነበረበት ሰዓት በአምላክና አብነት ደርሰው አድነዋታል። በአምላክም ህብስትን ለማዳን በድብቅ ሽጉጥ ገዝቶ ስለነበረ በአምላክ ህብስት ያለችበትን ሁኔታና ያለችበትን ፈተና ሲመለከት በጣም ደንግጦ ስለነበረ ሽጉጡን መዞ ሰውየው ላይ ሊተኩስበት ሞክሮ ነበረ። ነገር ግን ደግሞ አብነት እንዲረጋጋና ይህንን ነገር ማድረግ እንደሌለበት ሲነግረው ወደ ሰማይ ነበር የተኮሰው። በዛም ሰዓት ግን ሁሉም ሰው ደንግጦ ነበረ። ህብስት በአምላክና አብነትን ስታያቸው በጣም ደስ ብሏት ከታሰረችበት ስትፈታ በደስታ ታቅፋቸዋለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀይሚ ቲዩብ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። ህብስት ቀጣይ ክፍል ይዤላችሁ መጥቻለሁኝ። አብራችሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ህብስት እንግዲህ በገጠር ከከተማ ባጋጠማት ችግር ምክንያት ወደ ገጠር በሄደችበት ጊዜ የባሰ ትልቅ ፈተና ነበር እየገጠማት። ነገር ግን አብነትና በአምላክ ደርሰው አድነዋታል። እንግዲህ አቶ አለምም በአምላክ በድብቅ ሽጉጥ መግዛቱን ሲሰማ ምናልባት እኛን ሊገለን አስቦ ሊሆን ይችላል በማለት ስለዚህ ሳይቀድመኝ መቅደም ይኖርብኛል ብሎ በተደጋጋሚ በአምላክ ጋር እየደወለለት ነበረ። በአምላክም ስልኩን ስላላነሳለት ወደ አብነት በመደወል አብነት አምላክን ፈልጎ እንዲያገኝለትና በቶሎ ወደ ቤት ይዞት እንዲመጣ ትልቅ ትዕዛዝ ይሰጠዋል። ምክንያቱም ሁለቱ ህብስት ያለችበትን ቦታ አውቀው ወደዛ እንደሄዱ አቶ አለምን የሚያውቀው ነገር ስለሌለ አቶ አለምም ለአብነት የሰጠውን ትዕዛዝ አብነት ተቀብሎ በአምላክን ፈልጎ ወደ ቤት ይዞት እንደሚመጣ ይነግረዋል። አሁን ላይ ህብስትን በጥሩ ሁኔታ ስላገኟትና በህይወት መኖሯ ለእነሱ በጣም ትልቅ ደስታ ሆኖላቸዋል። ምናልባት ከዚህ ቀደም እንደተመለከትነው ህብስት ሞታለች ብለው ስለሆነ ያሰቡት በአምላክን በጣም ተስፋ ቆርጦ እራሱንም በትልቅ ጸጸት ውስጥ ከቶ ነበረ። አሁን ላይ ግን ታፈስ ደውላ ህብስት በህይወት እንዳለችና ያለችውም ደግሞ እሷ ጋር እንደሆነ ስትነግራቸው በደስታ ጊዜ ሳያጠፉ ነበር ወዲያውኑ ወደዛ ቦታ የሄዱት። ነገር ግን ሲሄዱ ህብስት በቦታው ባትኖርም ነገር ግን ህብስትን ፈልገው ለማግኘት ምንም ጊዜ አልወሰደባቸውም። ህብስትን ፈልገው ካገኟት በኋላ አሁንም ቢሆን እዚህ መቆየት ይኖርብሻል፣ ወደዛ ትሄድሽ፣ አሁንም ቢሆን እነሱ አንቺን በጣም እየፈለጉሽ ነው፣ ስለዚህ ለህይወትሽ በጣም አስጊ ነው፣ እዚህ ቦታ ላይ ግን ራስሽን እየጠበቅሽ መኖር ይኖርብሻል በማለት በአምላክና አብነት ሆነው ህብስትን እዛ እንድትቆይ ካደረጉ በኋላ እነሱ ወደ ቤታቸው ሊመለሱ ይችላሉ። ነገር ግን በአምላክ ወደ ቤት ከሄደ በኋላ ምን ያጋጥመዋል? አሁን ላይ አቶ አለም በአምላክን ለማጥፋት ይፈልጋል። ምክንያቱም ከኔ ተደብቆ ሽጉጥ የገዛውን ለምንድን ነው? ምናልባት እኛን ሊያጠፋን ፈልጎ ሊሆን ይችላል ብሎ ስላሰበው እኛስ እሱ ሳይቀድመን እኛ መቅደም አለብን ብሎ እንደውም በአምላክን እንዲያጠፉት ሰው ጭምር አዟል። ይህንን የሰማችው ይፍቱ ስራም ደግሞ ወንድሜን አንድ ነገር ብታደርገው እኔ ቀድሜ አንተን እገልሃለሁ ብላ አቶ አለምን ባለቤቷን ስታስፈራራው ነበረ። አቶ አለምም በይፍቱ ስራ በጣም ቢገረምና ቢደነቅም ነገር ግን ምንም ቢሆን ወንድሟ ስለሆነ ምንም ነገር እንድታደርገው አልፈቅድልህም በማለት አስጠንቅቀዋለች። አቶ አለምም ከዚህ ቀደም በአምላክ በሌሊት ተንስቶ በቢላዋ ሊወጋ የነበረውንም ነገር በደንብ አውቃለሁኝ፣ እሱ ሊገለኝ ነበረ። ስለዚህ አሁንም ሽጉጥ የገዛው እኔን ለመግደል ነው፣ ለማንም አይደለም። አንቺም ደግሞ ከዚህ ቀደም በአምላክ ላይ ብዙ ነገር አድርገሽበታል። ስለዚህ አሁን ድንገት ተስተሽ የሱ ተቆርቋሪ አትሁኚ በማለት ይፍቱ ስራን እያስጠነቀቃት ነበረ። ይፍቱ ስራ ግን እሱ ወንድሜ ነው፣ ስለዚህ ምንም ነገር ማድረግ ቢችል ኖሮ እስከ ዛሬ ድረስ ሚስጥሮቻችንን ሁሉ እያወቀ ዝም ብሎ አይቀመጥም ነበር፣ አሳልፎ ይሰጠን ነበር።
እሱ ግን ያንን ነገር አላደረገውም። ይህንን ማድረግ አቅቶትም አይደለም። ስለዚህ ወንድሜን አንድ ነገር እንድታደርገው አልፈቅድልህም በማለት አቶ አለምን ታስጠነቅቀዋለች። አቶ አለምም ከዚህ በኋላ አንቺም ጠላቴ ነሽ በማለት ይፍቱ ስራን ተናግሯታል። ይፍቱ ስራም እንግዲህ ለበአምላክ በመደወል ጥንቃቄ እንዲያደርግና አቶ አለም ደግሞ ሊያጠፈው እንደሚፈልግ ጭምር ነግረዋለች። በአምላክም ይህንን ነገር ተረድቷታል። ምክንያቱም ይፍቱ ስራ ለሱ ምንም አይነት እንደማታስብና እንደማትጨነቅ ቢረዳም ነገር ግን አሁን ላይ የአቶ አለምን ሚስጥርና አብነት ይቅርታ በአምላክን የሆነ ነገር ማድረግ እንዳሰበ በአምላክ ደውላ መናገሯ ለሱ በጣም አስደንግጦትና አስገርሞታል። ቢሆንም ግን እሷም ቢሆን የሱ ተባባሪ ናት፣ ብዙ ጊዜ ብዙ ነገር ሲታደርገኝ ቆይታለች በማለት በአምላክን ሲናገር ሰምተናል። አሁን ላይ ሁሉም ህብስት በህይወት መኖሯና መገኘቷ ለነሱ ትልቅ ደስታ ሆኖላቸዋል። ቢሆንም ግን አሁንም ቢሆን ህብስት ትልቅ አደጋ ውስጥ ናት። በዛ ቦታም ብትሆን አሁንም ቢሆን ድጋሚ ያሰው አሁን ላይ ያደረገውን ነገር ድጋሚ አለማድረጉ ምንም ዋስትና የለም። ሲቀጥልም ወደ ከተማን ብትመጣ ደግሞ ቤተሰቦቿ ማለትም ይፍቱ ስራና አቶ አለም እሷን ከመጉዳት ወደ ኋላ አይሉም። ይባስ ብለው እስከ ዛሬ ካደረጉት ነገር በተጨማሪ ደግሞ ሌላ ነገር ሊያደርጓት ይችላሉ። ስለዚህ ህብስት የምትኖርበትና ወዴት እንውሰዳት የሚለው ነገር ለሁሉም ጥያቄና ፈተና ሆኖባቸዋል። ቢሆንም ግን አሁን ላይ ወደዛ ቤት ተመልሳ ከምትሄድ እዚሁ ቢኮን ይሻላል። እዚሁ ተሆነች ከቤት ሳትወጣና ራሷን እየጠበቀች መኖር ትችላለች። መቼም እዛ ከምታሳልፈው ሲቃይ እዚህ ያለው ይሻላል በማለት ለታፈሱ አደራ በመስጠትና ታፈሱ ከዚህ በኋላ ህብስትን መጠበቅ እንዳለባት አስጠንቅቀዋት በአምላክና አብነት ጥለዋት ሊሄዱ ይችላሉ። ምናልባትም ደግሞ በአምላክ እየተመላለስኩኝ ቶሎ ቶሎ ጠይቅሻለሁኝ፣ ስልክ ምደውልልሻለሁ በማለት ህብስትን ሊያጽናናትና እዛ ቦታ ላይ መቆየቷ ግድ እንደሆነ ሊነግራት ይችላል። ምክንያቱም በአምላክ አሁን ላይ እዛ ቦታ ላይ መቆየት አይችልም። ብዙ የጀመራቸው ስራዎችና ስለ እሷ ጉዳይ ማስተካከል ያለባቸው ከአብነት ጋር ብዙ ነገር ስላለ ግዴታ ወደዛ ቤት መመለሱ ግዴታ ስለሆነ አብነትና በአምላክ ተያይዘው ወደ ከተማ መመለሳቸው የማይቀር ነገር ነው። ነገር ግን ይሄ ሚስጥር በእነሱ መካከል ተደብቆ መቆየት እንዳለበት እርስ በርሳቸው ይመካከራሉ። ምናልባት አሁን ላይ አብነት ከሄርሜላ ጋር ጥሩ ግንኙነት እየጀመረ ስለሆነ ማለትም ሄርሜላ አሁን ላይ አብነትን አራቀችውም እየቀረበችው ስለሆነ በዛም ብላ በዚህ ምናልባት ልታወጣጠው ልትሞክር ትችላለች። ቢሆንም ግን አብነት ከዚህ ቀደም ሄርሜላ የአቶ አለም ታዛዥና እነሱን እንድትሰልላቸው እንደላካት አብነት ለበአምላክ ሲነግረውና መጠንቀቅ እንዳለባቸው እርስ በርሳቸው ሲያወሩ ነበረ። ምናልባት ይህንን ነገር ካልዘነጉትና ካልተናገሩ ሚስጥረው በሁለቱ መካከል ተደብቆ ይቀራል። ህብስት አሁን ላይ ለነ አቶ አለምና ለነ ይፍቱ ስራ በህይወት እንደሌለችና ያንን ጽፋ የሰጠችውን ማለትም ለበአምላክ ያስቀመጠችለትን ደብዳቤ ለነሱ ሊሰጧቸው ይችላሉ። በዚህ ሰዓት እንግዲህ እነሱ በህይወት እንደሌለችና እንደ ሞቶች አስበው በእሷ ጉዳይ ተስፋ ሊቆርጡ ይችላሉ። ምክንያቱም በአምላክም ያንን ደብዳቤ ካየ በኋላ በጣም ተረብሾና ህብስት እንደሞተች አድርገው ሲያስብ ስለነበረ አሁንም ቢሆን ለነሱ ይህንን ጽሑፍ መስጠት ይኖርብናል ብለው ያስባሉ። በህብስት ጉዳይ ንጉስና መኩሪያ ትልቅ ጦርነት ውስጥ ይገባሉ። ከዚህ በፊት እንግዲህ ሁለቱ የማይለያዩ ጓደኛሞች ቢሆኑም አሁን ላይ ግን በህብስት ጉዳይ ትልቅ ጸብ ውስጥ ገብተዋል። ንጉስም መኩሪያን እንዴት እኛ ቤት የመጣችውን እንግዳ እንደዚህ ለማድረግ ትሞክራለህ? ይሄ ማለት እኮ እኔን እንደደፈርከኝና እንደናቀኝ ነው የሚያሳየው በማለት ከመኩሪያ ጋር ትልቅ ግጭት ውስጥና ደም እስከ መፋሰስ ድረስ ሊደርሱ ይችላሉ። መኩሪያም ከዚህ በኋላ ንጉስ ምንም አያመጣም በማለት በራሱ ሲታበይና ሲኩራራ ነበረ። አሁን ላይ ግን ህብስት ከተገኘች በኋላ አሁን ላይ መኩሪያ መልሶ ህብስትን ለያዛት ማለቱ ስለማይቀር ባይልም እንኳን ንጉስ ደግሞ ይህንን ነገር ማድረግ አልነበረበትም ብሎ ስላሰበ ከሱ ጋር ትልቅ ጸብና ጦርነት ውስጥ መግባታቸው የማይቀር ጉዳይ ነው። ሰላም ውድ የህብስት ድራማ ተከታታዮች፣ በቀጣይ ክፍል እስከምንገናኝ ሰላማችሁ ብዝት ይበልልኝ እያልኩኝ ህብስት ክፍል 40 ይህን ይመስል ነበር። እስከ መጨረሻ ያዳመጣችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።